السلام عليكم ورحمة الله وبركاته. تحياتي للمشاهدين والمستمعين الكرام من السلفيين والسلفيات. إن شاء الله كزارو عند مسألة يما سيأتونا المالسنو زي عند متملكتوت ويزار تحبش نوات مالسنو. طيب يملو تالا السجابة تازنجره ملاش يمنا يهونا المالسنو ليان داندو يتين يوم يتمت أنجا ميدالي لم يسرع ونجر ملاش مستت جدتها አለብን ማለት ነው። በሁላችንም ላይ አይቶ ማለፍ የለም ማለት ነው። طيب እዚህ ጋር ግን አንድ ትብብር የምታደርጉት ምንድነው? የሱና እህት ወንድሞች የጥመት ባለቤቶች ሸር የሚያደርጉትን ነገር ስታገኙ በማስተዋወቅ ላይ አትዘንጉ ማለት ነው። ግሩፕ ላይ በማምጣት ምላሽ እንዲሰጥባቸው በማድረግ ትብብር አድርጉ ማለት ነው። طيب እዚህ ጋር እስኪ ይኸው የሚሉት አለ። ከዛ ምላሽውን እናዳምጣል ማለት ነው። ነገር ግን እነዚህ ጥመት ያለባቸው ሰዎች 24 ሰዓት የሚከታተሉት ወይም ደግሞ አቂዳቸውን የሚመሰሩት በሙተሻቢህ ነው። ስለዚህ የሁሱ እምነት ምንድነው? በሁለት እምነት ነው ያዙ። አንደኛ ሰማይ ላይ ነው ይላል። ይሄን ሐዲስ ሲጠቅስ ፈጣሪ ሰማይ ላይ ነው። ሁለተኛ ደግሞ አርህማኑ ዐለ አልአርሽ ኢስተዋ በሚልበት ጊዜ ከአርሽ በላይ ምን አይነት እምነት ነው? ምን አይነት እምነት ነው? ይሄን ትርጉም ከየት ነው ያመጣልህ? በዛሂር የምትሄድ ከሆነ ቁርአንን እርስ በርሱ ማገጫጨት ነው የሚሆነው ማለት ነው። ስለዚህ የሁሱ እምነት ይብን ያለ ማለት እምነቱን የማያውቅ ሲፈልግ ሰማይ ላይ ሲፈልግ ከአርሽ በላይ የሚል ከቶ የጠፋው ሰው ነው ማለት ነው። طيب እዚህ ጋር እንግዲህ ምላሽ እየሰጠ መሰለኝ። እንግዲህ ሁሱ እያለ የሚያወራው እኛ ምላሽ የሚሰጥበት ሰውየው ላይ ሸክሰ ሙዐየኑ ላይ ሳይሆን እዚህ ጋር ዋናው ሀሳብ ምላሽ እየሰጠ ያለው በጥቅል ምንድን ነው የሰለፍይ አቂዳ ማለትም የሰለፍ የሱና ሰዎችን አቂዳ ነክ ጋር የተያዘ ነውና እሱ ላይ ነው ዋናው ነጥብ ማለት ነው። طيب እንግዲህ እዚህ ጋር ይሄ ልጅ ከተናገረው ምንድነው ያው የሱና ሰዎች ምን ብሎ እየተቸነው ሲፈልጉ አላህን ከሰማይ ነው ይላሉ፣ ሲፈልጉ ደግሞ ከአርሽ በላይ ነው ይላሉ። እንዴት ነው ይሄ ነገር ሁለቱ አይጋጭም ወይ ያለ ነው። ምክንያቱም ከአርሽ በላይ ከተባለ ሰማይና አርሽ አንድ አይደለምና ከአርሽ በላይ ሲባል ሲፈልግ ደግሞ ከሰማይ ሲባል እንዴት ነው አይጋጭም ወይ ያለ ነው። طيب ለዚህ ምላሽውን የምናይ ይሆናል ማለት ነው። طيب ተፍሲር አልኢማም አጠበሪ ረሒመሁላህ ሚነ ሰለፍ መሆናቸው ላሸክ አህባሾችም የሚቀበሉት የሆነ ስለሆነ ይዘን ሱረቱል ሙልክ ላይ አንቀጽ ያኒ 17ኛው ላይ ገብተን እንመልከት። አም አሚንቱም መን ፊ ሰማኢ አም አሚንቱም እንደተማመናችሁ ሆነ መን ፊ ሰማኢ ከሰማይ ያለውን ጌታ አዩርሲል አለይኩም በእናንተ ላይ ቢልክባችሁ ሐሲባን ማለትም ጠጠርን ያዘለችን ማለት ነው እኮ ንፋስ ቢለቅባችሁ ለቅጣት ማለት ነው። አትፈሩትም? ምን ታዲያ ፈሰተዕለሙነ በእርግጥ ወደፊት ታውቃላችሁ ከይፈ እንደሆነ ነዚሪ ማስጠንቀቂያም እንዴት እንደሆነ ወደፊት ታውቃላችሁ ይላል። ይህ የቁርአን ያው ሲሆን ተፍሲሩን ደግሞ ከጦበሪ እንመልከት። አሚንቱም መን ፊ ሰማ ከሰማይ ያለውን ጌታ ተማመናችሁ ቅጣቱን አትፈሩትም? ምን ማን ነው ከሰማይ የተባለው? ወሁወ አላሁ እዚህ ጋር ያዙልኝ። ማንህም ባው አልኢማም አጦበሪ ማለት ነው ረሒመሁላህ። እዚህ በሰማይ ያለውን ጌታ ተማመናችሁ እንዳፈሩትም ሲባል የተፈለገው ሰማይ የተፈለገው ማን ነው? ሰማይ የተባለው አላህ ነው አለ። አዩርሲል አለይኩም ሐሲበን ወሁወ አቱራብ ፊሂ አልሐሰበ አስሲጋር። እንግዲህ ሐሲበን ብሎ ማለት አቱራብ አፈር እንደማለት ነው። ፊሂ በውስጥ ያለበት ተደመን አልሐሰበ አስሲጋር ትናንሽ የሆኑ ጠጠሮች ያሉበት የሆነ ምን ይሄ ምንድነው? አፈርን በእናንተ ላይ ቢለቅባችሁ እንደው ተማመናችሁ አፈሩትም ምን እያለ ነው። ፈሰተዕለሙነ ከይፈ ነዚር የቁሉ ፈሰተዕለሙነ አዩሃ ልከፈራ ከይፈ ዓቂበቱ ነዚር ለኩም ኢዛ ከዘብቱም ብሂ ወረድቱሙሁ ዐላ ረሱሊ። በመልእክተኛ ላይ ከመለሳችሁ ይህን መልእክት ማለት ነው በሱ በመልእክተኛው ባመጣላችሁ መመሪያ ካስተባበላችሁ እንግዲህ ወደፊት የማስጠንቀቂያ ዓቂባ ፍጻሜውን በእርግጥ ታውቃላችሁ የሚደርስባችሁ መከራ እያለ ነው አላህ። እና ባጭሩ የፈለኩበት እዚህ ጋር ምንድነው አላህ የሚለው ላይ ነው። እዚህ ጋር እንግዲህ ከሰማይ ማን ነው ሲባል አላህ በሚል ተፈስሯል። ከነማን ተይዞ ከሰለፎች ማለት ነው። طيب እዚህ ጋር እሺ ከሰለፎችም ቢመጣ ይህ ተፍሲር እንዴት ታዲያ ሰማይ ላይ እንዴት አላህ ሊባል ይችላል? አስለን የገለጸው እዚህ ጋር እኮ ሰማይ ብሎ የገለጸው አንደኛ አላህ እሱ ራሱ ነው። ሰለፎችም በዚህ የፈሰሩት አላህ ብለው ነው። እሺ ላኪን ሰማይና አርሽ አይጋጭም ወይ ወደሚለው ነው የምንመጣው። አሁን አይጋጭም።
ለምን ቢባል ምክንያቱም ሰማዕ የሚባለው ነገር ልቅ ሆኖ ከመጣ ዑሉው በሚል ነው የሚፈሰረው። ልቅ ሆኖ አሁን ለምሳሌ ሰማዕ ዱንያ ካልተባለ ወይ ደግሞ ፊ ሰማዕ ታኒያ አው ሳሊሳ አው ራቢዓ አው ልኻሚሳ አው ሳድሳ አው ሳቢዓ ፊ ሰማዕ ሳቢዓ ካላለ ወይም ደግሞ ፊ ሰማዕ ሳድሳ ካላለ ከስድስተኛው ሰማይ ካላለ በቁጥር ካልተገደበ ዝም ብሎ በኢጥላቅ ማለት ነው። ሰማዕ ከተባለ ቢሉገት ልዓረብያ ሰማዕ ብሎ ማለት ከፍታ ያለው ነገር ሁሉ ሰማይ የሚል ልቅ ስያሜ ይሰጠዋል። የተካበው ሰማይ ቢፈልግ ፊ ሰማኢ ታኒያ ሊል ይችላል። ወይም ደግሞ ፊ ሰማኢ አታሊታ አው ራቢዓ ቢል አራተኛው ሰማይ ቢል ናም ይገጫጫል ይባል ነበር። ምክንያቱም እንዴት ከአራተኛው ሰማይ ሆኖ ሲፈልግ ከአርሽ በላይ እንዴት ይባላል? ወይ ከሰባተኛው ሰማይ ውስጥ ሆኖ እንዴት ከአርሽ በላይ ይባላል? የሚል ውዝግብ ሊያመጡ ያመቻቸው ነበር። ግን እዚህ ጋር ከሰባተኛው ሰማይ ከሁለተኛው ከሶስተኛው የሚል የለም። ዝም ብሎ መንፊስ ሰማዩ ሰማዕ ልቅ ሆኖ ነው የመጣው። ልቅ ሆኖ ከመጣ ሰማዕ ምን ትርጉም ይዛል ውስጡ ላይ አይለ ዑሉው ማለት ነው። የበላይነትን ሲፈተለ ዑሉው እንግዲህ አላህ የበላይነት መገለጫ ስላለው እንጂ ይሄ የተካበው ሰማይ ላይ ነው ለማለት አይደለም ማለት ነው። ለዚህ ማስረጃ ቁርአን እንግዲህ እንደሚታወቀው ቁርአን በቁርአን ይፈሰራል። ላሳያችሁ ሌሎች እንትኖችም ማለት ነው። እዚህ ጋር ሰማዕ እንግዲህ በቁርአን እንደሚፈሰር ላሳያችሁ ነው። አላህ ሱብሓነሁ ወተዓላ በሱረቱል ሙእሚኑን በሌላም የተለያየ ቁርአንያ አውስቷል። ምን ይላል? ወአንዘልና ሚነ ሰማይ ይላል። ወአንዘልና አወረድን ሚነ ሰማይ ከሰማይ ማአን ውሃን አወረድን ቢቀደርን በምጣኔ ይላል። እዚህ ጋር ግን ልብ በሉ ፈአስከናሁ ፊል አርድ። እሺ ፊል አርድ ላኪን እዚህ ጋር አላህ ሱብሓነሁ ወተዓላ ከሰማይ ውሃን አወረድን ሲል እውነት ውሃ የሚወርደው ከተካበው ሰማይ ነውን? ወይስ ውሃ የሚወርደው ከዳመና ነው? አልጀዋብ ውሃ የሚወርደው ከዳመና ነው አይደለ? የታወቀ ነው። ከሰማይ ከተካበው ሰማይ ከዛ አይደለም የሚወጣው፣ ከዳመና አማካኝነት ነው የሚወጣው። ላኪን አላህ ለምን ሰማዕ አለው እዚህ ጋር? ታዲያ ሰማይ ያለው ለምንድን ነው? ምክንያቱም ዳመና ከፍታ ቦታ ላይ ስላለ ያለው ዳመና ሰማይ ይባላል። ለምን? ከፍታ ቦታ ስላለው። ወደ ላይ ከፍታ ያለው ነገር ቢሉገት ልዓረብያ ሰማዕ የሚል ወስፍ ይሰጠዋልና ነው ማለት ነው። ለዚህ ማስረጃው ለምሳሌ ውሃ ከዝናብ ማለትም ከዳመና እንደሚወርድ በሱረቱ ነባእ ላይ አላህ አውስቷል። አንቀጽ 14 ላይ ወአንዘልና ሚነል ሙዕሲራቲ ማአን ሰጃጃ ይላል። ወአንዘልና ወረድን ሚነል ሙዕሲራቲ ውሃን ከተሸከሙ ዳመናዎች ማለት ነው። ውስጥ ላይ ጨምቀው ከያዙ እንግዲህ ውሃን ማለት ነው አዝለው ከያዙ ዳመናዎች አወረንላቸው ምንን? ማአን ውሃን ነው። ሰጃጃ በጣም የሚፈስ የሚንቧቧ የሆነን ውሃ አወረድንላቸው ይላል። ኢዘን ውሃ የሚወርደው ከዳመና እንጂ ከሰማይ አይደለም። ላኪን አላህ ሱብሓነሁ ወተዓላ ይህ ከመሆኑ ጋር ከሰማይ እንደሚወርድ በሌላ ቁርአን ይገልጽልናል። ከምን አንጻር ከተባለ ምክንያቱም ዳመና ወደ ላይ ከፍታ ስላለው፣ ወደ ላይ ከፍታ ያለው ነገር ሰማይ የሚልም ወስፍ ይሰጠዋል። ዝም ብሎ ከፍታ በመኖሩ ብቻ ማለት ነው። እና አላሁ ሱብሓነሁ ወተዓላ እዚህ ጋር ታዲያ አአሚንቱም መን ፊስ ሰማዕ ሲባል ከሰማይ ያለው ሲባል ይሄ የተካበው ሰማይ ለማለት አይደለም። አዩሃል ጃሂል ማለት ነው። የተካበው ሰማይ ሳይሆን ዑሉው አይ ፊል ዑሉው እንደማለት ነው የሚፈሰረው ማለት ነው። የበላይ የሆነው ጌታ እንደማለት ነው። ይሄ ቁርአን በቁርአን ይፈሰራል። እንግዲህ ወከዛሊከ በሌላ ቁርአን ለምሳሌ ዳመና እንደ ሰማይ ውሃ ከሰማይ እንደሚወርድ ተገለጸበት አለ። ለምሳሌ ወያ ቀውም ኢስተግፊሩ ረበኩም ثم توبوا اليه يرسل السماء ይላል። እዚህ ጋር ልብ በሉ ሱረቱ ሁድ ላይ ዩርሲሊ አላህ ይልክላችኋል ያወርድላችኋል ወደና አሰማ ይላል። ሰማይን ይላል አለይኩም በእናንተ ላይ ሚድራራን ተከታታይ አድርጎ ይልክላችኋልና ይላል። እንደ ሰማይ ተቆርጦ እውነት ይመጣል እየተቆራረጠ ይመጣል እንደወደኛ አይመጣም። ላኪን ሰማይ የተፈለገው ምንድነው? እዚህ ጋር አይል መጦር ማለት ነው። እዚህ ጋር ዝናብ ነው የተፈለገው። ላኪን ለምን ታዳስ ዝናብ ሰማይ ተባለ ከተባለ ምክንያቱም ዝናብ የሚመጣው ከየት ነው? ከፍታ ካለው ቦታ ነው የሚመጣው። ኢዘን ከፍታ ያለው ነገር ሰማዕ በሚል ወስፍ ይሰጠዋል። ሊዛ ነው አላህ ሱብሓነሁ ወተዓላ ከሰማይ ነው ሲባል የሚፈለገው ይሄ የተካበው ሰማይ እንዳይመስላችሁ ከላይ ነው ያለው ለማለት ነው በጥቅሉ ማለት ነው። ምክንያቱም ይሄ ቢሉገት ልዓረብያ የሚታወቅ ነው። ይሄው ቁርአን በቁርአን ይፈሰራል ማለት ነው። ወአማ አላህ ሱብሓነሁ ወተዓላ ከአርሽ በላይ ለመሆኑም ደግሞ ማስረጃው አሁንም ከተፍሲሩ ጦበሪ ያልወጣም ሱረቱል ሙጃደላ ላይ ግቡልኝ። ምን ይላል? ወዐን ቢቀውሊሂ ሁወ ራቢዑሁም የሚለው ላይ አላህ እኮ ፈልጎበት ነው። አላህ እንግዲህ ከእናንተ ጋር ነው ሲል አላህ እንደው ሶስት ሰዎች እኮ የጎንዮሽ ወሬ ያወሩም አላህ አራተኛቸው አብረው ቢሆን እንጂ የአራትም ሰው የጎንዮሽ ወሬ አይኖርም አላህ አምስተኛቸው ቢሆን እንጂ እያለ ሱረቱል ሙጃደላ ላይ ጠቅሷል። ላኪን እዛ ላይ ወሁወ ራቢዑሁም የሚለው ላይ ጦበሪ ሲፈስሩት ምን ይላሉ? እንግዲህ ሱረቱል ሙጃደላ ገብታችሁ መመልከት ትችላላችሁ። ቢማዕና
ማለት የሚፈልግበት አለ አነሁ ሙሻሂድሁም አላህ እኮ ይመለከታቸዋል ማለት ነው። ማለት አላሁ ሙሻሂድሁም ቢዕልሚሂ በእውቀቱ አላሁ ተዓላ የሚሰሩትን ነገር ሁሉ ክትትል ያደርጋል፣ ይዘን ያውቃቸዋል ነው። የሚሰሩትን እያንዳንዱን ነገር ይመለከታል፣ ያውቃል በእውቀቱ ማለት ነው። ወሁ ላኪን እሱ አላህ ዓላ ዓርሺሂ ከዓርሽ በላይ ሆኖ ማለት ነው። ከማ ሐደተኒ ዓብዱላህ ኢብኑ አቢ ዚያድ ቃለ ተና ይላል አይደለ? እዚህ ጋር ይሄ በእክትሷር ለመጻፍ ነው። ሐደተና ለማለት ነው። ቃለ ሐደተና ለማለት ነው። እዚህ ጋር ልክ አንዳንድ ፊደል ለምሳሌ ኢላ አኺሪሂ ሲባል ኢለኽ ይሉታል አይደለ? ኢለኽ ሲሉ አሁን ኢላ አኺሪሂ ለማለት ነው። እና እዚህ ጋር ሐደተና ለማለት ነው። ሐደተኒ ለማለት ነው። ሰኒ ሲል ሐደተኒ ለማለት ነው።